እኔ ባደው ማን መልሸላት አላውቅም ለጂጂ ዝም ብዬ እንዲያው እግረ መንገዴን ሳልፍ ልነካት እችላለሁ እንጂ ፖለቲካ በቃ እኔ ምንም እንደዛ ተታየኝ ጂጂ አይ ፖለቲካ ብቻ ሳይሆን ውስጥ ላይ ወደ ኋላ ተመልሳ ታሪክ ምናምን ማንበብ ብቻ ሳይሆን ሰውን የመሰብሰብ አቅም አላት። ሰውን በቻለችው አቅም ጮሃ ሰው ማሰባሰብ ትችላለች። ጂጂንማ ፖለቲካ አትችልም አትበላት። አትችልም ፖለቲካ እንዴ ጂጂ ዝም ብለው ሰዎች በተለያየ መንገድ እኮ ይተረጎማሉ እኮ አይ ነው እሷ ምንድነው ማህበረሰቡ ማድረስ በተለያየ መንገድ አሁን እኔ ከጠየቀኝ እንደ ጅልጅል አንዳንዴ እንደምታየው እናትህ ትበዲያ እናትሽ እንደዚህ እያልኩኝ ይሄዳል። ሌላውን ግን ከኋላ ያስከትላል። ሌሎች እንዲሰሩ አድርጋለሁ። ግን እኮ ጆከር በተናቸው ማን ቀራው? በቃ አለቁ እኮ ተዋረዱ። ሁሉም እኮ ቦታ ሴጋውን አፈነጠጥ ነው። አንተ ፓስተር ትሆናለህ፣ እኔ ጠቅላይ ሚኒስትር ሆናለሁ። አንተ ፓስተር ትሆናለህ፣ እኔ ጠቅላይ ሚኒስትር ሆናለሁ። እኔማ ፓስተር ነኝ፣ አንተም ወደ እንትን ትሄዳለህ። እኔ እኮ በቃ ከሰኞ በኋላ ጨርሳለሁ። በሰኞ ሀቢባን ጨርሳለሁ። የሀቢባን ኬስ የሚቀጥለው 3 ቀን በቃ ትልቅ ስራ ሰርቻለሁ። አሁን ትሰማላችሁ። በቃ የነፍስ አባቴ ትሆናለህ። ምንም ችግር የለም። ያንተ ነፍስ አባት ሆናለሁ። የሁሉም ነፍስ አባት እኔ እዚህ ጋር የሁሉም ነፍስ አባት ነኝ። የሴጋውን ዮናስን ልጅ እንደገና ቴዲዋሳ እኮ ለመፈመስ የሚጋጋጥ ገንዘብ ለማግኘት የሆነ ራሱን እንትን አድርጎ ክቦም ይመጣልና ሰው ብለው ቴዲዋሳን ይጠራሉ። ሰው ብለው ባለወያው ወደ እንትን እየገባ ነው። ይኸውልህ ጠሮበት ወደ ሃይማኖት ገባ። ወደ ሃይማኖት ውስጥ የሆነ ኢንተርቪው ምናምን ሰው እሱ ቤት እየገባችሁ አማራ ወከላችሁ የምትነጋገሩ ግን ባለጌ ናችሁ። ሌባ እያከሳሰረ የሚያደርገው ነገር እኔ እንደዛ አይነት ነገር አይመቸኝም። ወይ ጠቅልለህ ብልጽግና ትሆናለህ ወይ ጠቅልለህ እሱን ለሱ አትመልስለት። ዝም በለው ምንም አይረባም። ታውቃለህ ምንም በቃ ሰው በቃ እኔ እኮ አንድ ጊዜ መርፌ ሽንት ቤት ነው። በቃ ሽንት ቤት ነው። ሁሉም እየገባ ይሸናበታል። በቃ ሁሉም ይመላለሳል። የሆነ የምትጋጋጠው ነገር አሁን ሰላም እንዴት ናችሁ? እኛ እኮ በክብር ነው የምንኖረው። እንደነት ራኒ ባራቺ ተታኮኩ ከካካካቺ በእኛ እኮ ነው የፈመሰ። ቤቱ ላይ ቁጭ ብለን እናትን ስንረግጥ አልነበረ? ኤግዛክትሊ እነዳለቻ ላይ ሆነ ከ6 ወር በላይ ዳለቻና ላይ ጸብነኝ ኖ አዳምጥ እና ዳለቻ ጸብነና ሆናል። ከልዩነትም በላይ ልዩነት በጣም ሰፊ ልዩነት ያለን በፖለቲካውም በኑሯችንም በብሔርም በተለያየ ነገር ግን ዳለቻን አልነበር እንደ ጋሼ ያለ ሞዴሬተር ሰጥቶ ቁጭ አድርጎ እናትን ቤተሰብ ማህበረሰብን ሲያሰድብ ነበር ለመፈመስ ነው። የሆነ ጊዜ ላይ ሰማሁት ዳለቻ ማን የሚባል ሚዲያ ያቀረባችሁ ዘቀጠ ወዴት እየሄድን ነው? መብቱ እኮ ነው። ያን ጊዜ አንተ ዘቅጠ ስታሰድብ አልነበር እንዴ? እነ ዩሪን ሁሉ ታውቃለህ ሲያሰድብ አይደል? ያን ጊዜ እኔ መጥቼ ነኝ ሼር ተደርጎልኝ። ኧረ በእናትህ እኮ ሆላና እኔ ፖስትላችኋለሁ የምታይ ከሆነ ዮናስ ከኢትዮጵያ ሄዶ ሲመለስ እልል ሆቴል ብሎ እሱ ዳልቻ ቴዲ አዋሳ እየገቡ የአማራ ማህበረሰብ ሲሳደብ ለ6 ወር እኛ አይደል እንዴ ተነጋግረን ዳልቻና ዮናስና ቴዲ አዋሳን መበተን አለብን ብለን የበተናቸው። እኔ በማህበረሰብ ተነጋግረን በውስጥ ቆይን በተናቸው። ዳልቻን ሰላም እንፍጠር፣ ከዮናስ ጋር እንለያያቸው፣ ከዛ ከቴዲ አዋሳ ጋር እንደዛ አፋሽተናቸው። የቴዲ አዋሳ ታስታውሳለህ አይደል? ቁጭ ብሎ ባሽሙር እየሰደበ ጊፍት እየሰጠው ዳልቻ ድብና አድርጎ ዳልቻ እዛ ቤት እንዴት እንደሚፈራው አንተ በውስጥ እየደወለ ነበር። ቢኬ አዋሳ ቢኬ የሚባል ለመጀመሪያ ጊዜ አንተ አይደለ ሼር ያደረክልኝ ያንን ቤት ዳልቻ እዛ ቤት ገብቶ እኛን ሲሰድ ምናምን ሞዴሬተር ሰጥቶ ልክ እኔ ስመጣበት ለኔም ሰጠኝ። እኩል ሁለታችንን ማሳተፍ ጀመረ። እኩል ልትሰዳደቡ ኤግዛክትሊ። ስለዚህ ሰዎች ዳልቻ ስመጣበት እኩል ሁለታችንን እንድናሳትፍ ከኛም ከዛም ፖለቲከኞች እንድናሳትፍ ተደረገ። ዳልቻ ይሆንን ይዞ መጣ ነው እና ዛሬው ተመልሰ ዳልቻ እከካ ፖስትላለሁ። ቆይ ልጁ ምን አደረገች? ለምን አትወጣም አንተ እከካም? በእናትህ ጉቺ ትላለህ እና ትጎጭቆችልኝ ይሸርምታ ይውጣ ሚውት አድርገዋል። ጉቺ ጀግና ናት፣ እህታችን ናት። ኖ ስሬስ ነው የምልህ እና ሰው ግን ይረሳል ጆከር። ለዛ እኮ ነው የሚያስጠላኝ። እኛ ታግለን አፈራርሰነው እኔ አሁን ጻድቅ እንደዚህ ብሎ እንደዚህ ከሊም እንትና እነ ልደቱን ኢንተርቪው ስላደረክ ከልደቱን ይበልጣሉ እኮ አባቱ። ማንንም ይታርግ
ልደቱ ማን ያዳምጣል? እስኪ ልደቱ ብቻ ነው 2000 ሳይዘን የምንንቀሳቀሰ ጊዜያዊ ወቅታዊ ፖለቲከኞች እኛ ነን። እናንተም ተሳደብን ምንም ማን ጻድቅ ትጫወታለህ። ጋልጠናቸዋል። ቴዲንም ምንም ቢልበት የለውም ብለና አቃለን ሸምቃቀማይን ይሄ አማራ ጠል ሌሽ ማሊሽ ብላለች ጉቺ። ሌሽ ማሊሽ ቡሽቲ ተው አይረባም። ለሱ ቦታ ሰጥቼ እኔ ምን እንዳልኩ ታውቃለህ? ቦልቅ ያባረርኩት ዳትስ ከዛ በኋላ አረድበታለሁ። እኔ ጥምብርኩሱ ነው የማወጣው። ድም ላይ ተሸክሞ የሚሄድ ስድብ ይፈራል። ዳለቻን እንዴት ታቀርበ ዳለቻን የምትሰግድለት አንተ አልነበርክ? እግር በእግር ይሄድ እግር በእግር ካልሱን ሁሉ እቦቲ ሁሉ ገብቼ ውሃ ልጠጣ ነበርኩ የምትለው ዳለቻ ቦቲ ውስጥ እቦቲ ውስጥ ስታስበን እኛ ንፍጣሞች እንመስላል። ያለ ማንም ማቃ ማራ ሄ ብሎ ሊመጣል ይችላል። እኛ ከስር መሰረት ስለምናቃራው እኔ እኮ እንደነ ጆከር እናት አልሳደብ ሄድበት እኔ እንዳልኩ ማለት ነው። በወልቄ ነው ያባረርኩት። በቃ ቤቴ መጥቶ ሊለማመጥ ሲል ስለዚህ ልክስክስ ብዬ በጣም በውስጥ በቴዲ በእንትና ለምኖኝ ባደወይ በቢኬ ሐዋሳ የሚባለው ልጅ ጓደኛዬ ስለነበር ጋዜጠኛ ነበር። ሐዋሳ ላይ የሆነ እንደ ጋዜጠኛ ምናምን ሞክራ ነበርና የቅሬዳኛ ዩቲዩብ ላይ እኮ አለ። ቪዲዮን ገብተህ ለምን አታየው? የድሮ ቪዲዮ ገብተህ ብታይ ትፈነዳለህ። በቃ ያልሞከረው ነገር የለም። ኮሜዲየን ለመሆን ሞክሯል፣ አልተሳካለትም። ስማ አንተና ኮቺ አንተ ላይ በሳቅ የገደለችኝ እቺ እንቁርቲ የምትባል ኬት እየመዘመዘ እንደምታመጣቸው አላውቅም። ለልቲ እኔ ነው የምታመጣው። እኔ ቴዲ የመጀመሪያ ገለጻችን ቪዲዮውን እንዳለፈው ስጨነታለሁ። ምን እንዳደረገ ታውቃለህ? ዩቲዩብ ቲክቶክ ላይ ሲመጣ ዲም ላይት አንገቱ ላይ አርጎ ዲም ላይት አንገቱ ላይ አርጎ በእናትህ ሱት በጃምፕ ሱት የሚለብስ እኮ ነው። የሱት ከረባታ እንደ ጫማ ማሰሪያ አድርጎ የሚመጣ ደንቆሮ እኮ ነው። በቃ በሱ ቤት የደቡ አሮን ነው። የምን ልንገርህ እኔ ያው ማህበረሰብ አይነካም እንጂ የመጣበት አካባቢ እንደዚህ አራዳዎች ናቸው። እንደው መዛካ ማህበረሰብ እየነካ እሱን ማለካለት ማለት ምንድነው? ማህበረሰቡን ንገረኝ። እንዴ እንትን ነው ሲዳማና ትግሬ ነው። ከምን ነው ወዳለ በናገር ሲዳማ ጠልጠው አሳየዋለሁ። ማህበረሰብ ጥምብርኩሱን ነው ማዋጣለህ። ጃፒ ደውልልሃለሁ አንሳ። አንተ መወቀስ አለብህ። ቆይ በስልክ ነው የምወቅስህ። አንተ ስልክ ደውዬ ነው የምወቅስህ። ጃፒ እዚያ አላወራ መንግስቲ ጃፒ በስልክ ነው ደውዬ የማወራው ከአሁን በኋላ ይሄ ልጅ እንጂ ጃፒ ግን የሆነ ጅን ያለው በውስጥ ነው የማወራ። ኤኒዌይ ስማ ጆከር ይኸውልህ 8 ጅን ያለ ከ8ቱን አንዱን የሰጠሁት እኔ ነኝ። ቴዲ ጎንደሬ ነው። ይሄ ነው የሚያናደኝ። አየ ጆከር አየ ምን አድርጎ ነው ይላል እንዴ? ጆከር ወንድም ነኝ ብሎ ቴዲ ጀግና ነው ይላል። እዚህ አይ ኮኖ ሰው እኮ የጨለለ እኮ ነው በእናትህ ሰው ግራ ያጋባው የጆከር ወንድም ነኝ ያውም የዛ ጀግናው ዘሪልና ቴዲ አማራን ቁጭ አድርጎ ለብልጽግና እየሰራ የአማራ ማህበረሰብ ጎንደሬ ኤኒዌይ እስኪ አንተ ጎንደሬ ወይም አንተ ጎጃሜ አንተ ወለየ ነህ ብሎ ስለዚህ አካባቢ አገባም ይበለኝ በደም ሲደብር ቆይ ጠብቅ። አሁን አይደለም ሲደብር ጠብቅ። አጀንዳ ምናምን ስታጣ ዛሬማ ደብሮኝ እኮ ሄድኩበት። አስቤ መጣሁ ሄድኩበት። ተምብሎ ያረጋግጥ ዋጋ ምን መሰለህ ላይክ ፌር እንትን መሆን ከፈለገ ብልጽግና ነው መብቱ ነው መሆን። አንድ ሰው እኮ ብልጽግና መሆን መብቱ ነው አይደል? ግን የሚደብር መልስ ነው። እኔ ልሂድበት ዝም ብለህ ሳይክ ወዲያው ታው ሰውየው በጤነኛ ነው ማለት ላይ እንትኑ አልገባኝም ብዬ እኮ ነው። የሆነ ሴቶች ላይ ምናምን እየዞረ የሚያደርገው ማንንም አይሳው። እኔ ጃፒን ጸባይ ልንገርህ፣ ሁለትም ጠብቀኝ ነገ እያለ ነገ ረፍት ቀኑ ነገ ማነው ቀኑ ንገረኝ። ነገ ሐሙስ ነው፣ በእኛ ሐሙስ ነው። ከነገ ወዲያ ነው ረፍቱ። ሁለታችሁም ጠብቁኝ። ምን አባታ መጣለ ጃፒ። እኔማ አንድ ቀን ሞከርክና ደከመው ጃፒ። እንዴ አንተ የሱን ጸባይ እኮ ልንገርህ፣ ደከመው ጃፒ። አንድ ቀን የሱን ጸባይ ልንገርህ። አሁን የረፍት ስራ ነው ሰሞኑን። የረፍት ቀኑ ላጥ አድርጎ ይመጣል። መስሚያው ማንንም ሰው አይሰማም።
እኔ ጃፒ ቤት ገብቼ ጀምረው እኔ ላይ ነው የሚጀምር ጽፎ ይዛል። ቆይ ስማ እኔ ጃፒ ቤት ገብቼ እኔና ጃፒ ስንት ዓመት እንደተሰዳደብን ታውቃለህ? ቂም ማንንም አይፈራም፣ ቂም አይይዝም እሱ። ዛሬ ሰድቦ ነገ ያናግራል፣ ችግር የለበትም። እሱ እኮ መደበሪያ እኮ ነው፣ የተደበረ እኮ ነው። ዓላማ የለው፣ አጀንዳ የለው። ጃፒ እኮ ዓላማ የለውም። ዝም ብሎ እኮ ይሰራል፣ ከዛ ይጠጣል፣ ዝም ብሎ ይሳደባል። እኛ እኮ ዓላማ አለን። ይደንቆሮ ስማ እኔ ዓላማ አለኝ። ሀብታም የማይሰጥም እንጂ ከባድ ስራ አለው አባቴ። እንደነ ጅጅግያ ምናምን ለቃቅም አይደለም፣ እንደነ ሆዴ ምናምን ብርማ ጥግ ድረሳለሁ። ግን ዓላማ የለውም። ዝም ብሎ በቃ መዝናኛ ነው። ይመጣና እዚህ ጋር ሲደብረው እየጠጣ ኧረ አይሄድም፣ ክለብ አይሄድም እኮ አባቴ። ቁምጥጥ አድርጎ ገንዘብ አይወጣም። ይሄ ሸርሙጣ ልጅ እንደ በባለፈው አንተ ራሱ ስትባርከው አላየሁም እንደ ሁለት አንበሳ ወረድክለት። የእናንተ ወንድማማችነት ይገርመኛል። ትረጋገጣላችሁ፣ አትለያዩ። እግዚአብሔር የእናንተ መመርመር አለበት። አንተና የጃፒ ሰው ሲሪየስ አድርጎ እኮ በእናንተ ማን ይጣላል? ሲሪየስ ነው። እናንተ መልሳችሁ የተጣላችሁ ሰው ትረግጣላችሁ። ለምን እኔ እና እሱ እኮ ስንጣላው ከልባችን እኮ ነው፣ ግን አንቦላለቅም። ኖ ምን መሰለህ ጆከር፣ አሁን በደንብ እንረጋገጣለን። ነገ ለሁለቱ ናችሁ እኔን ትረግጡኛላችሁ። አሁን አንተን ደግፌ እሱን ብረግጠው ነገ ደግሞ አንተ ከእሱ ጋር ተከቸካለ እርገጠው ካለኝ እሄድብሃለሁ። በእናንተ መሀል አልገባም። እኔማ አይገባም። ሁለት ነው የምረግጠህ እኔ ምን ደግሞ ለመራጅ ተው ቆይ ብያለሁ። ጃፒን እኔ ከአሁን በኋላ በእንትን ደውዬ ነው የምረግጠው። እዚህ በቲክቶክ እኔ አንዱ ምን እንደሚል ታውቃለህ? እዚህ መጣ እያቸው አይደል ልፍስፍስ ዜድ ጋር ታረቃችሁ እንደ ይሁዳ። እሷን ግን መፍታት የለብህም ነበር። መጣ ይቅርታ ልከሳት ልደውል ብዬ ይቅርታ ጠየቀችኝ። በሽማግሌ ሮማን ናታ፣ ያንተ ጓደኛ ያንተ እህት ሮማን መጣ ለመነች። ሮማን ተሰማ እሷ እኔ ሚዲያ ላይ ያልተናገርኳት ሰው ባትኖር እኮ እሷ ናት እኮ ዛሬ ድረስ ሁላችሁም ጋር ተረጋግቻለሁ። አንተ የጠፋ ጊዜ እኮ በጣም ነው ያለቀሰችው። እሷ እኮ እንደ ሮማን እኔ እሷ ውለታ ብዙ ውለታ አለብኝ። አሁን የኔም ባጠ ወይ እሱ እኮ ዮናስ ነው እንጂ አሳሳታችሁ ከእኔ አንተ ሮማን ከድሮን ስንት ስራ ሰርተናል። ረስታል ከዚህ እረኛው ውጭ አልደዋወልም። አንተ ቦርጮ ይላል። ምን ቦርጭ እኮ ኃጢአት አይደለም። አንተ ደንቆሮ አንተ ግን አልቀነሰም። እዩደ አንሻለሁ ግን የሀቢባን ትግል ሲጀምር መለሳ ለእንቲና ደግሞ እንደዚህ ሲያዳምጡት እያደረክ ፈስን ዘረጥረጥ እያደረክ የፖስተችው እኔ ፈስቻለሁ ግን በአደባባይ አቀናብራው ነው ጆከር ንጉስ ይወዳብ እኮ ነኝ እና የሆነ ቪዲዮ እኔ ባዳው ለእንቁርቲ መልሼ አላውቅም። ለምን እንደምትመልሱላት እኔ እንቁርቲን እኮ ነው ሳገኛት እኮ ነው የምትሰርበት። አንተ መሀይም ትለኛለች ስታገኝ፣ እኔ መሀይም መጣ ትለኛለች። እሷ እኮ የእኔ ደቀ መዛሙርት ናት እኮ። እሷ ይሰራችኋል እኮ የእኔ ስራ እኮ ነው። እኔ እኮ ነኝ አሳቅፌያት ሄድኩኝ፣ አስረገዝኳት። ይኸውልህ የማይወለድ ልጅ ሰጠዋት። ታውቃላት። እኔ እኮ ነኝ ትሬን አድርጌ ምናምን በቃ እያያዝኳት። አሁን የእኔን ስራ እየሰራች ነው። ተዋት እሷን። እንቁርቲ እኮ የእኛን ስራ ነው የምትሰራው ብራዘር። ተው እንጂ እሱ ተመልከት። ሳስባት አማራ ትመስለኛል። እንደዚህ በአማራ እስኪ የምታጋልጠው በደንብ አድርገህ እንዳለ ስለ አማራ ጉዳይ እኮ ነው የምታጋልጠው። ግርም ትለኛለህ እኮ ነኝ። ተው አልኩህ እኮ ተው። አንድ ጊዜ እኔ ስማ በጣም አገር እንሆናለን አላት አንድ ኦሮሞ። አንተ ነህ ፖስት ያደረከው ማን ነው? የሆነ ቀይ ልጅ አለ አንድ ዲቃላ ጠፍቷል፣ አሁን ጀርመን የሚኖር እና አገር እንሆናል። እኔ አማራን አጥፍታችሁ አማራን ገላችሁ ሀገር እንሆናል ከምትሉ ደንቆሮች ጋር ከናንተ ጋር ልመደብም አለችው። እንጂ ሴትዮ ምን በተለያየ ነገር በአማራ ፖለቲካ ውስጥ የተሰገሰቡትን እያወጣች ትፖስታለች። እኛ ኦሮሞኛ ማንችል ትላለች ብዙ ጊዜ። አልፎ አልፎ ነው ኦሮሞኛ የምታወራ። አሁን እየተጠራጠርኩ ነው ያለሁት። ነው ይኸውልህ ጆከር አናንዚ ማየት ያለብን እንደው ታውቃለህ። እና ልነግርህ ነው አንድ ትልቅ ሰውኛ ሰው በየቦታው ሰው አስቀምጠናል፣ ግን ሴቷን አትንካት፣ በዛ በኩል ያለችውን ሴቷን አትንካት አለኝ። አሁን እቺ ሴት ሳስብ እየመጣችልኝ መጣኝ።
ገብቶሃል? እንዳለ ስማ ኦነግ ወታደሮችን እኮ ሊፕስቲክ እየቀባች እኮ ነው የምታመጣው። አብይም ባሽሙር እኮ ትገባለታለች። ዳለቻም ባሽሙር እኮ ያው ኦሮሞ አሽሙር ስለማይችል ከብት ስለሆነ እንጂ ባሽሙር እኮ ትገባላችኋለች። ታዋት ለእልት የምታጋልጠው እንዳለ ኦሮሞን ነው ባለው ትግሬ ናት። በእናቷም በአባቷ ኦሮሞ አሳድጓት ነው በጉዳይ እኮ ሰሜናዊ ናት እንጂ አርኩ ሰሜናዊ ናት። ታው ወለጋ ነው በስደት አንተ ወለጋ እኮ በብዛት እኮ ወለየ እኮ ነው ጠራጠራት አለው ግን ወሎዬ ናቸው እንዳለ ወለጋዎች እና ታቸው ይዛለች። እኔ ነኝ ራሷ ጠይቃተ የማን ደቀ መዛሙርት ነሽ ማለት ይወዳብ ነው። እሺ ፋኖ ትክክል ነሽ። ምን እስኪ የትኝ ሚስተር አታውጣ። አይወል ፋኖ አይሰማኝማ። ጂ4 እኮ ጆከር እኮ ታውቃለህ። ዝም ብሎ ጦር ሜዳ ላይ የዋለ ሰው እኮ እንደኛ ጠረጴዛ ላይ ቁጭ ብሎ ዝም ብሎ ሀገር ለሀገር ልዕልቲያም መደገፍ አለባት። ኖ ከደገፍክ ደግሞ እንትን ይሏታል። ዝም ብለን አየሽ እንዳላየሽ ናቸው። ማንም አይነካትም። ዳለቻ ነበር ያለው ማን አጥንቱን ሰብሬ ቁጭ አድርገዋለሁ። ዳለቻንም እግሩን አወላከፌ የተሰበረ ዶሮ አድርጌ አስቀምጫዋል። ማን ይነካታል? ሚዲያ ላይ ማን ይነካል? ጅጅንም አባረሬላታለሁ። ኩማ ተው በቃ ኩማ ተቀይሯል። ታውቃለህ ኩማ በቃ ይቀየር መስሏል። አሁን ቀን ጠብቆ ይመጣል አለበት። ጠብቀው እንዴ እንትን ጂፒኤስ አስቀምጠናል የሚፈነዳ ልክ ሲመጣ የሆነ 40 ሜትር ምናምን ሲቀር ያማል እንደኛማ እኮ ታውቃለህ። ኩማው በላ አድርጎ ትራክ መንዳት ይጀምር እየረገጠ ይመጣል። ጠብቀው የዛን ጊዜ የሚፈነዳ ነገር ታደርግለታለህ። ምንም የሚፈነዳ ነገር የለም። የኩማ ወሸላውም ይታወቃል። ያው እንግዲህ እህቶቻችን ማስተማር ነው እንግዲህ አሁን የኛ ምስኪን አማራቶቻችን አሉ እንዲጠነቀቁ። አማራን እኮ የረገጠ እንደ ኩማ እኮ ያስጠላል እኮ። እኔ ጋር እኮ 6 ወር ሙሉ እኔ ወደ ቲክቶክ አለም ስመጣ ጃፒ አይደለም ኩማ፣ ኢሳም፣ ዳለቻ ሌላ ደግሞ አሉ 3 ማን የሚባሉ ለምን ነው ግን ጆከር የሚረሱት ማለት ነው? ለምን ነው ተናግረ አንድ ቤት ላይ ቁጭ ብለው ሆነ ቤት ላይ ነው ገባው። ልክ ለሁላችንም ስልጣን ተሰጠን። ጆከር ዳለቻ የሚወጣ ነሳ ማን ነው ደግሞ ጆከር አለ። ኧረ አታውቀውም ምናምን አማራ ነው አሉ። እንዴት እንደሄደብኝ ልንገርህ። ፌስቡክ ኧረ አለት ያዝ ዳለቻን 10 ደቂቃ አልቆይም ሳስወጣ ኩማን አየር ላይ በተንኩት። ኢሳምን ተፈራገጠኝ ለ30 ደቂቃ እሷን ጥንብርኩሷን ወጣ። መጨረሻ መለሰና ኩማ በገባ እኔና እሱ 40 ደቂቃ ተራቅጠን 40 ደቂቃ ልክ ኧረ እኔ ደንቆሮ ነው አይሰማም ብሎ ጥሎ ይወጣ። በዛ ብትንትናችሁ አራቀሩ የዳለቻ ፍራት እኮ ወላሂ የዳለቻ ፍራት ልንገርህ። እኔ በህይወቴ ሰው ብሎክ አላደረግም። ታውቃለህ? ቦለቀ ቦልቋል እስካሁን ዳለቻ አየር ባየር አንተ ቤት ላይ ነው ቦልከኝ ወንድ። እኔ ዳለቻ እዚህ ቢመጣ አስገባዋለሁ። እናቴ ትሙት እቤቱ ላይ ገብቼ ረግጠዋል። ፈሪ ናችሁ ምናችሁ? ለዚህ እኮ ስድብ ምን አስፈራ? ስድብ እኮ ነው። ስድብ ይጎዳሉ ማለት ነው። ስሜታቸው ይጎዳሉ። አንተ እኔ ራስን ደንቆሮ አድርገህ እኮ ከመጣ እኮ ስድብ እኮ ቀላል ነው። ግን የስድብ ደግሞ አካሄዳለሁ። ዝም ብለህ እኮ እናተ ለረረረ ብትል እኮ እሱም አዳማጭ አይኖርም። ይሄ ቀን ያለው አካሄድ ያለው አሳሳቅ ያለው ድፍረት ያስፈልጋል። መካከል ላይ የሚጣሉ ቅመም ነገሮች አሉ። እንብላ መንድ ዳለቻማ በቅጥሽ ጋብቼ አንተን እኮ 10 ደቂቃ ነበር የሚሰድብህ እኮ ቪዲዮ እየሰራ የከብትነቱ የፋራነቱ ፋራነት። እኔ ሰው ሰድቤ ቪዲዮ ሰርቻ ታውቃለህ? እኔ ታውቃለህ? እኔ አንድ ሙዚቃ ለቃለሁ ከዛ በኋላ ዞር ነው ብለው አንተ ትግረለው ስራ አንተ እኮ ተሳዳቢ አይደለም። በራሱ የሚተማመን ሰው ቪዲዮ ሰርቶ ሰው ይሳደባል። ጭራሽ የሱን ቪዲዮ እኮ ገብተህ እናትህ ልብድ ያለ የሆነ ማኛ እናቱ ተባታ እናቱ እንደው ሆና እንዴት ቪዲዮ እኔ ራሱ ሪከርድ ተደርጎ ለሚለቀቅ ያስጠላኛል። 10 ደቂቃ ቪዲዮ ይሰራል። ሁለተኛ ዙር ግን ይሄ ብሬክ መውሰድና ሚውት ማድረግ አይፈቀድም። አይቻልም። መንቀሳቀስ አይቻልም። ለሁለታችንም ሞዴሬተር ትሰጣለህ። እሱም የፈለገው ሚውት ያድርግ፣ እኔም የፈለኩትን ሚውት አደርጋለሁ። ያን ቀን አይተሃል 4000 ምናምን ሰው ሲቀረቅረው ሚውት ላይ የኔ ኮመንት ብቻ እኮ ነው ያለ። አማራው ብቻ ጆከር እኔ እኮ የገረመኝ ልክ አንተ ስትወጣ እኮ
4000 ሰው እኮ ነው የፈታ ነው። 4000 ሰው እኮ ነው ያሰርከው። እንዴት ነው እየተሳደብክ ግን ሚዩት የምታረግ? 4700 እየተሳደብክ እኮ ትሞልቃለህ፣ ሚዩት ታረጋለህ። እኔ እኮ አንድ ደቂቃ ትንፋሽ እኮ አልወሰድኩም እኮ። የዛን ጊዜ እኮ የረዳ ሰው አለ። ጆከር አትዋሽ። እንዳንተ ድምጽ ያለው ሰው ማንም አይረዳኝም። አንተ ነው እኮ እንዴት ነው ታዲያ? እንዴት ነው 8-9 ሰዓት አንተ እየጠጣው ነው? በመሀል እኮ እየጠጣው እኮ ነው። አልቋረጥም። ስጠጣ እንኳን አልቋረጥም። እሱን አይተው እኮ ነው ልጋጉ አይላል። እኔ ወላ እንደዚህ እየጠጣው ነው ማውራት ይችላል። ለምን ነው ግን እኔ አንዳንድ ጊዜ አሁን አንተ የሚፈራሩ ሰው ኢሳምን አይነካው? ኢሳም እኮ ስማርት እኮ ነው። በነገራችን ላይ ኢሳም ሙድ ያለው ስድብ ይችላል፣ አቅም አለው፣ ሰድቦ መሳቅ ይችላል፣ ሰው ማነደድ ማበሳጨት ይችላል። አይወላ አንተ ተሳዳቢ ነበር እኮ ነው ኢሳቆ ኢሳምን። ኢሳም አሁንም ተሳዳቢ ነው። ኢሳምና እኔ ብንጋጠም እኩል መሰዳደብ የምንችለው እኔን የሚመጥነኝ ኢሳም ብቻ ነው። እንግዲህ ከኦሮሞ ልጆች ኢሳም ግን ኦሮሞ ነው። ያ ኢሳም አይወላ ሰድቦ ወደ ሳቅ ስትቀየርበት አብሮ ስቆ ሰላም ነው ወይ ይላል። ኢሳም እንትን ነው እሱ ደንቆሮ ነው። ሙድ ያለው በቃ የሱ የረገጣ ስታይሉን ይችልበታል። ይሄኛው እናት ለምድ ያለ ሚሊክ አስማልኩት እኮ ያለን አሁን እንደዚህ መዝፈን ከጀመርክ ቻው ብዬ ወረርኩ። ግን እኔ ግን እንደሚመስለኝ ግን በጣም እንዳየው ከሆነ ያው ስድብ መቼም አይደነቅም። ስድብ ግን 8 ሰዓት ከ49 ሰዓት ሳትተነፍስ ማውራት ከባድ ነው። መጨረሻውን እየሰማኋችሁ አይደል አስተያየት ሲሰጡ። ከዛ በኋላ ቤቴን ከፍቼ አይ ሌላ ሰው አለ 3 ሰው ናቸው ድምጹ እየተቀያየረ ነበር ይላል አይደል? እኔ እኮ አሁንም መመርመር አለ። ያው አሁንም እኮ ታውቃለህ ስድቡን ኢትዮጵያ ልከነው እኮ እስካሁን እኮ አልጨረሱትም ታውቃለህ። እስካሁን እየተቆጠረ ነው። አንተ የደነገርኩት በበነጋ በማግስቱ እኔ ትዊተር ላይ ተፖስቶ አይቺ 9 ሰዓት አንድ ሰው ተሳደበ ያለ ማቋረጥ ተብሎ ተፖስቶ 20 ምናምን ሺህ ኮሜንት አሉ። ወይኔ ታሪክ እኮ ነው የሰራ ነው ያማል። ታሪክ ነው የተሰራው። አይ በቃ ካለበለዚያ መቆም አለበት። በሌላ ቤት ከፍተህ ታሳየናለህ አይደል? አንተ በሌላ ቤት ከፍተህ ታወራለህ። እኛ እዛ አስቀምጥ እንትን ነው ዳኞችን ሰብስበን እኛ እንትን እየጻፍን ነበር። ላይክ ማደጋገም አያጅቦ ናት ያሳዘነችኝ። ትንሽ ዳኞችና ጥላ ወጣች። ስትመለስ አለች ተኛ እንጂ አያጅቦ ተኛ ተነስቷለን። የሀገር ቴክስት ነው። ራይስኪ ይደገም የሚሉ ሰዎች ካሉ እናስደግመውና አሁን በዳኝነት ነው የምናካሄደው። በዳኝነት አሁን በዳኝነት ፉል ሞዴሬተር ይመረጣል። አንድ ሰው ፉል ሞዴሬተር ያለ ሰው ትሰጣለህ። እንደዚህ ወደኋላ አቀጥቀጥ የሚለውን ሚውት አድርጎ አስተያየት ይሰጣል። ሁለታችንም እንደዚህ አይነት ዳኝነት ተሰጠ ትመራዋለህ እንጂ እንደዚህ እንትን የለም። ጠምብርኩሱ ነው የሚያወጣው። አሁን በአፉ እንዲተፋ ባለው በራበሩ ባይኑ እንዲተፋ ነው ማድረግ። ግን አንድ ላይ ያላችሁን እኮ ኃይለኛ ስራ እንሰራ ነበር። እኔ አንተ ዳልቻ ታስታውሳለህ? እኔ እኮ እንደ ዳልቻ ተጫወቱ። አንተ ግን እኔ እንደኔ ዳልቻ ነው የተጫወተበት ሰው አለ? በቤቴ ላይ ብዙ ብር ሰርተሃል። አዳምጠኝ። እሱ ነው የሚሰጠኝ። እኔ ምን አገባኝ? በቤቴ ላይ አንድ ቀን አማራን ሳሰድብ አይተህ ታውቃለህ? አማራ ብሎ ጠርቶ እቤት ያመጣዋለሁ። ኦሮሞዎች እንዲሳደቡ አደረገዋለሁ። እቤቱ ላይ ሂጅ እኮ ተሰቅዬ ከላይ ቁጭ አይ ዳልቻ እኮ ባደወይ አማራ ብቻ ነው የሚሳደበው። እሱ እኮ ሁሉ ነው የሚሳደበው። ኦሮሞን ይረግጣል። ለኛ ያጣላዋቸው አንተ ደግሞ አርሲንና ወለጋን እኔ አይደለው እንዴ በጅጅክያ ያጣላዋቸው? ጅጅክያ በምክንያት ተጣላቸው። እኔ ጋር ሰላም ሲፈጥር ፍታይ በቃ አልችልህም ብሎ መጣ። በኤምባሲ በተለያየ ነገር ሞከረ፣ አልቻለም። የሆነች ሀኒ የምትባል ያጠፋውበት ፍታኛ አለ። በነሙሄ በኩል ፈታሁት። ስፈታው መጥቶ 8 አንበሳ ነው ያወረደልኝ። ሆነ ገስት ላይ ያም እጅዳው ቤት ላይ እሱ በጣም ያወርዳል አንበሳ። በጣም ከዛ ለአማራዎች ነው እንዳለ ለአማራዎች ነው የሚወርደው። እንዳለ ግን ዋንሰፓነ ታይም እነ ሂዊ ድሮን እነ ቤታዩ ነው እሱ ፖለቲካ እየሰራ ነው። ከዛ ጅጅክያ ጋር ተጣሉ። ወለጋና አርሲን አስጀመርኩልህ። ቁጭ ብዬ እኮ ምድር ድረስ እኮ አቀጣቅጫቸዋለሁ። ጅጅን ደግሞ ገልበጣልኩና ሸርተት ብዬ ዳለቻን ዳርዳራልኩና ጅጅን ጠጋ ስላት አንበሳ ወረደች። ታስታውሳለህ? ጅጅን አትንካታል። አንተ በነብሷ የተጫወትክባት ጅጅን ነው ቱቢ ያነሰችው።
እንደሱ እሱንም በነብሱ ነው የእንስሳ የተጫወኩበት በነብሱ እኮ ነው ያ ነገር እኮ ነው ዳለቻ የሚቆጨው። አሁን እኮ ቅርብ ጊዜ ነው ስቀጠቅጠው እኮ አይሰድበኝም ነበር። ቅርብ ጊዜ ያውቃል ኢትዮጵያ ውስጥ እንዲያገኘሁት እንዴት እንዲያረኩት ያውቃል። በቅርብ ሰዎች እንደነሱ እንደ ጂጂና እንደ ዳለቻ የተጫወኩባቸው ሰው አለ ነው። እሱም እኮ የጆከር እንትን ልከውልኝ አለ የጆከር መኪና ላይሰንስ ልከውልኝ ባክን ጀለስ ነው ብዬ ነው የተውኩት አለ። ያውቃል ያለውበትም ቦታ ምናምን ያውቃል። ውሸቱ ፈርቶ የፈለገ ቢሆንም ግን አይ አንተን እንደንትን እንደሚያይ ዳልቻ የፈለገ እንትን ቢል ዝም ብላችሁ ፖለቲካ አዳምጠኝ። የተወበትን ምክንያት ልንገርህ። አሁን እኮ መላ አዲስ አበባ ልጆች ይፈልጉታል። መንቀሳቀስ አይችልም። እኔ እውነት ልንገርህ ዳለቻ መሀል አዲስ አበባ ላይ በፖሊስ ታጅቦ ቢያዩት ስንት ፖሊስ የማይፈሩ ፖሊስን መገልበጥ የሚችሉ ልጆች አሉ። ጉሮሮን ይዞ ነው የሚደፉት። መንቀሳቀስ አይችልም። አዲስ አበባ ውስጥ እኔ ደግሞ የነበርኩት አማራ የሚበዛበት ሰፈር ውስጥ ነው ያለው። ምንም ማድረግ አይችልም። ማታ ላይ ነው የሚሄደው። ማታ ላይ የራሴን ሰው ይዤ ነው የሚሄደው። እሱም የራሱን ሰው ይዞ ነው የሚሄደው። እኔም የራሴን ሰው ይዤ ነው የሚሄደው። ጆከር ግን እንደተቀላል ሰው ነው። በቃ ራስህን ስታርገን ለካ ቦዲጋርድ ምናምን ትንቀሳቀሽ አደገኛ ሰው ላይ ነው ጌታቸው አሰፋ ብትሆንስ? እኔ ቦዲጋርድ ምናምን አይደለም። የራሴ ወንድሞች አሉ በአማራነት። በዛሬው ዕለት ላይ አንድ አማራ ወንድምም ባዲያ ነው ማለት አትችል። አልተወለደኝ ደሚ ወይም ከአንድ እናት ከአንድ አባት አልተወለድኩትም አትልም። ምናልባት እኛ ግን ያሰብነው በቃ ዝም ብለን እነሱ ላይ ኖራቸው ይችላል። ወንድሞችን ሰፖርት ማድረግ የራስህ ነው። ትላንት የተባለ ነው ብሔር ብሔረሰብ ጋር ሸሽ ገዳሚ ያለበት። በነገራችን ላይ እኔ በቅንጦት ነው ያደኩት። ይሁዳ እዚህ መለፍለፍ እንዳታይ አልገባም። አሁን አንተ ያሳለፍኩ ሰው ነኝ እና ግን ከማንም ጋር መግባባት በአካል መግባባት ይችላለሁ። ፖለቲካውን እኔ እኮ በውስጥ እሰራለሁ እኮ እዛ ምን ሆነ ነው አልገባም። ምን የምልህ በትክክል መሰለህ እያልኩ ያለው አሁን አንተን እኛ የምናይ እንዳንድ ተሳዳቢ ዝም ብሎ ምናምን፣ ግን ስንት ጊዜ ገብተህ ወጣህ? ስንት ጊዜ በፖለቲካ ውስጥ ሰርተሃል? እዛ ራሱ አዲስ አበባ ያን ሁሉ ነገር ስታደርግ ደግሞ አዲስ አበባ ቁጭ ብለን ገባ ሙባረክ ሙሰማን እዚህ ገስት ላይ ገብቼ አዲስ አበባ ሁኜ ስሰድበው ሙባረክን አስከትሎ ከሙባረክ ጀርባ አሳጅቦ ዳለቻ መጣ። ሙባረክ ራሱ ተናግሯል አይደል? አየር ላይ ጆሮ ግንዱን ስለው አየር ላይ ግን አንተ እኮ ሰው ስለማያውቅ ነው። አሁን ምን እንደምትመስል የምታውቅ አሁን ምንም ሰው ባያውቅ አንተ እኔ ዳለቻ ይኸውልህ ምንም ማለት እኔ አልፈልግም። የሆነ የምታስተጉሰው አይደለም። አዲስ አበባ አንድ ሀገርና አሜሪካ ተቀምጦ አዳምጠኝ። ሌላ ሀገር ተቀምጦ እኮ እኔ ሌላ ሀገር ተቀምጬ ዳለቻን በተለያየ ነገር አስተኩሽበታለሁ። ግን አንዱን እንድግማ አዲስ አበባ ስንሆን አንተ 22 ላይ እንዴት ፈርጥጦ እንዳመለጠ ገርጅ ላይ እንዴት ፈርጥጦ እንዳመለጠ እኔ እነግርሃለሁ። በህይወቱ ደግሞ ወገቡ ሰባራ ስለሆነ ዳለቻ ቲሸርት ምናምን የሚለብስ ከሆነ ግደለው። ወገቡ እንደዚህ የተለመጠ ነው። እናቱ በልጅነቷ ወይ እርጉዝ እንደነበረች የሆነ የጎዳችው ነገር አለ። ጃኬት ትልቅ ካፖርት ጃኬት ነው የሚለብሰው። እናቴንም እሺ የዳለቻን እንቅስቃሴ ሁሉንም እንዲህ ሲዘና ታየውም እንደ እኔ ሙሉ አይ ነው በአካል አይተዋል፣ ግን ሙሉ መረጃው አለ። ዳለቻ በጣም የአባቱ በጣም ድብን ያለ ሀብታም አባቱ ሀብታም የአባቱ ሀብት ለሱ የሚጠቅመው ነገር አለ። አባቱ እኮ በጣም አምሮ ነው የሚጠላው። አረ ቤት ሰጥቶኝ ይሮራል። አሁን ቤት የሰጠው ከመንግስት የቀማውን። አሁን አባቱ እጁ ረጅም ነው። የተለያየ ህገወጥ ነገርን የሚሰራ የሰዎችን ዝውውር የሚሰራ ይሄ የተለያየ እንዴ ታው እንጂ ያህያ የስጋ ፋብሪካ የከፈተ የሱ አባት አይደል? አናውቅም እንዴ? አራ ጆከር ግን በጣም ቆም ነገር ይሄን ነገር እሺ ሂድበትና አንተ ተመራመርና ይዘውና ኖ ያህያ ስጋ ቤት አዲስ አበባ የት እንዳለ ያህያ ስጋ ቤት አታውቅም እንዴ? እኔ አዲስ አበባ እኔ 30 ዓመት አዲስ አበባ አይደለም አንተ ሃይዌዩ እንትናን ወደ አዳማ ልገባ ስትል እንስሳም አይደለም ያለ ወላሂ እየቀለድኩ አይደለም። ምን ሆናችሁ ነው? አይ አባቱ በጣም መንግስት ራሱ ይፈራቸዋል። በጣም ታዋቂ ናቸው። አባቱ ይኸውልህ በጣም እኮ እንዴ ህገወጥ እኮ ነው። ከጀማመሩ ጀምሮ እኮ ህገወጥ እኮ ነው። ምን ኢትዮጵያ ህግ አለ እንዴ? ደግሞ ኢትዮጵያ ምን ህጋዊ ነገር አለ? ምን ህግ? መንግስት ራሱ ህገወጥ አይደል እንዴ?
ልጁንም አለማረዱ ጥሩ ነው ይላል። አንተ ጥላይ የምትባል ሾካካ አለ መቼም አንተ አስራለሁ እና ልልህ የፈለኩት ነገር ምን መሰለህ ጥላይ እንትኑ በባለፈው